አብዛኛው ሰው ውጤቱን ካየ በኋላ አሁን ገና ነው ይሄ የምክክር ኮሚሽን የሚባለው ነገር ለኢትዮጵያ ምንም ጠቀሜታ ምንም ፋይዳ የሌለው እንደሆነ እየተገነዘበ ያለው። ጥቅሙ ይቅርና ድህነት በሚያማቅቃት ሀገር ያን ያህል ሂውጅ ካፒታል በጣም ብዙ መጠን ያለው ገንዘብ ዌስት የሆነበት የባከነበት ብዙዎች ጦማቸውን በሚያድሩበት ሰዎች ሊትራሊ ርዋቸው በሚሞቱበት ሀገር በሽታ ሳይኖርባቸው ጦር ሳይወጋቸው ሌላ ነገር ሳይገጥማቸው በረሃብ ብቻ ሊትራሊ ተርበው በሚሞቱባት ሀገር ያን ያህል ገንዘብ ምንም ጠብ ለማይል የሚረባ ጉዳይ ለማይነሳበት ጉዳይ ያን ያህል ገንዘብ ዌስት መሆኑ በጣም ያሳዝናል። እስቲ እግዚአብሔር ያሳያችሁና ሁሉንም ነገር ለጊዜው ተውትና ኒውትራል ሆናችሁ አሁን ይህን እየሰማችሁ ባላችሁበት ወቅት ከራሳችሁ ጋር ብቻ ሆናችሁ ከህሊናችሁ ጋር እንድትመዝኑት የምፈልገው የተነሱት ጉዳዮች ሪሊ የኢትዮጵያ ችግር ናቸው? ኢትዮጵያውያን አሁን የተቸገሩት አዲስ አበባ በእገሌ ስም ትጠራ የሚለው ነው። ኦፍኮርስ ይሄ ግራንድ ኢሹ አይደለም እያልኩ አይደለም፣ ግን ይሄን የሚመስሉ ያለ ምክክር የተወሰኑ ሌሎች ውሳኔዎች የሉም። አሁን በዚህ ሰዓት ማንሳት አለብኝ። እውነት ለመናገር ኢትዮጵያውያን የተቸገሩት 2018 የሚለው ላይ ዓመተ ምህረት ከተጨመረ ኢትዮጵያውያን ተርበው ይሞታሉ የሚል ነው። ይሄ ነው የቸገረን። ወጣቱ የቸገረው ይሄ ነው። 2019 ዓመተ ምህረት ስለተባለ ነው ኢትዮጵያውያን ተሰደው እየጠፉ ያሉት፣ የባህር አውሬ ሲሳይ የሆኑ ያሉት፣ ሊቢያ ላይ እየታነቁ እየተገደሉ ያሉት ዓመተ ምህረት ስለተባለ ነው። ይሄ ነው ኢትዮጵያውያን የተቸገሩት የቸገራቸው። ሰላም ያልሆነው ምድር ሰላም ያልሆነው እውነት እንደው እነዚህ ነገሮች ናቸው የተቸገሩ የኢትዮጵያውያን ግራንድ ኢሹ ችግራቸው አክቹዋል ችግራቸው የወጣቱ እንደው የአዛውንቱ ወጥተው መግባት ያልቻሉት በዚህ ምክንያት ነው። ምክክር ኮሚሽኑ የተባለው ዘሶኮልድ ምክክር ኮሚሽን እስኪ ካነሳቸው አሉ ከሚባሉ አጀንዳዎች ውስጥ የትኞቹ ናቸው የኢትዮጵያውን አክቹዋል ችግር የሚፈታው? እውነት የ120 ሚሊዮን ህዝብ ድምጽስ ኦር ጉዳይስ ያነሳ ነው ብላችሁ ታምናላችሁ? እኔ የጎዳ እንጂ የጠቀመ ነው ብዬ አላምንም። ይሄ የግል እምነቴ ነው። በግሌም አልቀበለውም። ኢትዮጵያ የምክክር ኮሚሽን አቋቁማ ምክክር አድርጋለች ብዬም አላምንም። ለልጆችም ይሄንን አልነግርም። የዚህ ታሪክ አካል በመሆኔም በጣም ነው ማፍረው። እውነት ለመናገር ፍሮም ዴይ ዋን ኢትዮጵያውያንን የሚጠቅም እንዳልሆነ እናውቅ ነበር። ያው አብዛኛው እኛ ችግር አለብን ነገሮች ከሆኑና ከተከናወኑ በኋላ ብቻ ነው አንደርስታንድ እናደርገውና አብዛኛው ሰው ይሄንን ስንል ደግሞ ምን ወጣት ሆናችሁ ይሄ ምን ያደርጋል? እናንተ የሳይንስ ሰዎች ናችሁ ደግሞ ለዶክተር ፖለቲካ ምን